አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የጂኤምኤን ቴሌቪዥን ተመልካቾቻችን እንደምን አመሻችሁ። ሀገር አቀፍና ዓለም አቀፍ መረጃዎችን በዓለም ዙሪያ ከ16 በላይ በሆኑ ቋንቋዎች ተደራሽ የሚያደርገው ጂኤምኤን ቴሌቪዥን ዛሬም ለለውጥ ይሰራል በሚለው መርሁ ወቅታዊ መረጃዎችን አቀናጅቶ ይዞላችሁ ቀርቧል። የዕለቱን አርዕስተ ዜናዎች ነው። ቅዳሜ ዕለት በኢራን የሚደገፉ ሁቲዎች በዓለም አቀፍ ማህበረሰብ እውቅና ያለው መንግስት የሚቆጣጠረውን የቀይ ባህር ወደብ ማጥቃታቸውንና አንድ የደህንነት አባል መግደላቸውን የየመን ጦር ገለጸ። ህንድ የ2036ቱን ኦሎምፒክ ለማስተናገድና ውጤታማ ለመሆን በጥልቀት ዝግጅት ላይ መሆኗን ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። እነዚህና መሰል አጫጭር ጉዳዮችን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ ፍጻሜው ቆይታችሁ ትከታተሉን ዘንድ ከወዲሁ ጋብዘናል። ቅዳሜ ዕለት በኢራን የሚደገፉት ሁቲዎች በዓለም አቀፍ ማህበረሰብ እውቅና ያለው መንግስት የሚቆጣጠረውን የቀይ ባህር ወደብ ማጥቃታቸውንና አንድ የደህንነት አባል መግደላቸውን የየመን ጦር ገለጸ። የጦሩ ቃል አቀባይ ኮሎኔል ማጂድ አልናዚሊ በሰጡት መግለጫ አርብ ምሽት ሁቲዎች ወደ ሞቻ ወደብ 6 ባሊስቲክ ሚሳኤሎች መተኮሳቸውን ተናግረዋል። ቃል አቀባዩ ለሰላማዊ ሰዎች ወሳኝ የሆነ ተቋም ላይ ያነጣጠረ አዲስ የአሸባሪዎች ጥቃት ሲሉ በገለጹት በዚህ ጥቃት 8 ሰዎች መጎዳታቸውንና 2 ሰዎች የደረሱበት አለመታወቁን ጨምረው አስታውቀዋል። አርብ ዕለት እንዲሁ ሁቲዎች ወደ ወደቡ 6 ባሊስቲክ ሚሳኤሎችን አስወንጭፈው 4 ሰላማዊ ሰዎችን መግደላቸውን የየመን መንግስት ገልጿል። የየመን ጦር የሁቲዎች ጥቃት የሰላማዊ ሰዎችን እንዲሁም በወደቡ የሚገኙ የህዝብ ሀብቶችን ኢላማ ማድረጉን ይናገራል። ሁቲዎች በሞቻ ወደብ የሚገኙ የጦር ሰራዊትን መስሪያና የጦር መርከብን ማጥቃታቸውን ተናግረዋል። የየመን ወታደራዊ ምንጭም ሁቲዎች ወደ ሞቻ ወደብና በምዕራባዊ የባህር ዳርቻ በሚገኙ የሲቪል ተቋማት ላይ 44 ድሮኖች መተኮሳቸውን የአገሪቱ መከላከያም ከነዚህ ውስጥ 15ቱን መጥቶ መጣሉን ለመገናኛ ብዙሃን ተናግረዋል። በሁቲ አማጽያንና በየመን መንግስት መካከል ያለው ውጥረት እየተባባሰ የመጣው አሜሪካ ከኢራን ጋር በምታካሄደው ጦርነት የተነሳ ቀጠናዊ ውጥረቶች እየከረሩ በመጡበት ወቅት ነው። በኢራን የሚደገፉት የሁቲ ታጣቂዎች የዩናይትድ ስቴትስ እና የእስራኤል ተቃዋሚዎች ናቸው። ሁቲዎች አሜሪካ በኢራን ላይ ለምትፈጽማቸው ጥቃት አጸፋ ለመስጠት የሳውዲ አረቢያ መርከቦች በቀይ ባህር ላይ እንዳያልፉ እግድ ጥለዋል። በኢራን የሚደገፈው ታጣቂ ቡድን እገዳውን የጣለው ሳውዲ ሁቲ የሚቆጣጠራቸውን የሰሜን ምዕራብ የመን ወደቦችንና አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነ ገልጿል። የየመን ዋና ከተማ ሰንዓን ጨምሮ ሰሜናውያንና ሌሎችንም የአገሪቱን ግዛቶች የሚቆጣጠሩ ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከዚህ ቀደም በእስራኤልና በሳውዲ ላይ በፈጸሟቸው ጥቃቶች አሳይተዋል። በኢንዶኔዥያ በተከሰተ ከባድ ረዓደ መሬት ቢያንስ 38 ሰዎች መሞታቸውን የአገሪቱ የአደጋ መከላከያ ድርጅት ገለጸ። ዛሬ ጠዋት በፍሎርስ ግዛት የተከሰተው ረዓደ መሬቱ ሬክተር ስኬል 7.7 ማግኒቲዩድ የተለካ ነው። በፍርስራሽ ውስጥ የተቀበሩ ሰዎችን ለማውጣት የሚደረገው ፍለጋና የነፍስ አድን ስራ የቀጠለ ሲሆን የሟቾች ቁጥርም እየጨመረ መሆኑ ተዘግቧል። በተፈጥሯዊው አደጋው ከሞቱት በተጨማሪ በርካታ ሰዎች የተለያየ መጠን ጉዳት ደርሶባቸዋል። በረዓደ መሬቱና ቀጥለው ባጋጠሙት በርካታ ንዝረቶች በክልሉ ያሉ ህንፃዎችም ፈራርሰዋል። የሀገሪቱ ሜትሮሎጂና ጂኦፊዚክስ ኤጀንሲ እንደገለጸው ረዓደ መሬቱ ፍሎርስ ደሴትን የመታው ቅዳሜ ጠዋት 1 ሰዓት ላይ ሲሆን 15 ኪሎ ሜትር ጥልቀት አለው። የመሬት መንቀጥቀጥ ጥልቅ ባልሆነ ስፍራ ሲያጋጥም ብዙ ጉዳትን ያስከትላል። ከረዓደ መሬቱ በኋላ በአካባቢው በ6.1 ማግኒቲዩድ የተለኩ ጠንካራ ንዝረቶችም ተሰምተዋል። የረዓደ መሬቱ ማዕከል በሆነችው ግዛት በምዕራብ አቅጣጫ የምትገኘው ሩተንግ ከተማ ነዋሪ የሆኑት የዩኒቨርሲቲ አስተማሪ ዩሊያን ጁታታ ኢካሊያ እንደዚህ አይነት ከባድ የመሬት መንቀጥቀጥ ተሰምቶኝ አያውቅም ሲሉ ለኤኤፍፒ የዜና ወኪል ተናግረዋል። ልጆች እየዘለሉ የሚጫወቱበት ማስፈንጠሪያ ስፕሪንግ ላይ እንደሆንን ነበር የተሰማኝ ሲልም ገልጿል። ወጣ ብሎ በሚገኘው ተራራማ ስፍራ በደረሰው አደጋ ያጋጠመውን አጠቃላይ ውድመት ለመገምገም ጊዜ ይወስዳል ተብሏል። ሆኖም የመጀመሪያ ደረጃ ሪፖርቶች 54 ቤቶች፣ 5 የጤና መሰረተ ልማቶች፣ 3 የእምነት ተቋማት፣ 6 የመንግስት ህንፃዎች፣ የትምህርት ተቋምና መጋዘን በከፍተኛ መጠን መውደማቸውን አመላክተዋል። ህንድ የ2036ቱን ኦሎምፒክ ለማስተናገድና ውጤታማ ለመሆን በጥልቀት ዝግጅት ላይ መሆኗን ጠቅላይ ሚኒስትር ሞዲ ገለጹ። ሀገራቸው ህንድ የ2036ቱን የኦሎምፒክ ውድድር ለማስተናገድ ካላቸው ከፍተኛ ፍላጎት ጎን ለጎን በውድድሩ ላይ ጠንካራ ተፎካካሪ ሆኖ ለመቅረብ ያለመ ሀገር አቀፍ የታላላቅ ስፖርተኞች ፍለጋ ፕሮግራም እንደሚጀምር የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲም አስታወቁም።
ጠቅላይ ሚኒስትሩ የሀገሪቱን 80ኛውን የነጻነት ቀን ምክንያት በማድረግ ከቀይ ምሽግ ለህዝባቸው ባደረጉት ንግግር ከ5 እስከ 15 ዓመት የሆናቸውን ታዳጊዎች በመመልመል ዓለም አቀፍ ደረጃቸውን የጠበቁ ስፖርተኞችን ለማፍራት ትኩረት ተሰጥቶ እንደሚሰራም ገልጸዋል። የቀደሙት የስፖርት ድጋፍ ፕሮግራሞች ውጤታማ መሆናቸውን የጠቆሙት ጠቅላይ ሚኒስትር ሞዲ ህንድ በስፖርቱ ዓለም የራሷን ቦታ እየያዘች መሆኗንና በ2030 የሚካሄደውን የኮመንዌልዝ ጨዋታዎችን እንደምታስተናግድም አብራርተዋል። በኦሎምፒክ ውድድሮች ላይ የሀገሪቱን ተሳትፎ ወደ 3/4ኛ ከፍ ለማድረግ ታቅዶ እየተሰራ ሲሆን ለዚህም አርቲፊሻል ኢንተለጀንስን ጨምሮ የተለያዩ የቴክኖሎጂ አሰራሮችን በመጠቀም የታዳጊዎችን የስፖርት ብቃት የመለየት ስራ ይከናወናል ሲሉም አክለዋል። በተጨማሪም ሀገሪቱ በቅርብ ወራት ውስጥ በርካታ ዓለም አቀፍ የስፖርት ኩነቶችን ለማስተናገድ ዝግጅት ማድረጓንም ተናግረዋል። ማዕቀቦች የኢራንን ወታደራዊና የኒውክሌር እንቅስቃሴዎችን አስቸጋሪና ውድ እንዲሆኑ ቢያደርጉም የእስላማዊት ሪፐብሊክን መንግስት ብቻቸውን ከስልጣን ሊያወርዱት እንደማይችሉ አንድ የቀድሞ የአሜሪካ ባለስልጣን ተናገሩ። የቀድሞ የአሜሪካ ግምጃ ቤት ባለስልጣንና የጦር መሳሪያ ግዢ ባለሙያ የሆኑት ኬሪ ቢትሶፍ ለኢራን ኢንተርናሽናል በሰጡት ቃለ ምልልስ እንዳመላከቱት በኢራን ላይ የተጣሉ ማዕቀቦች ሀገሪቱ ለጦር መሳሪያና ለኒውክሌር ስራዎቿ የምታወጣውን ወጪ በእጅጉ እንዲንር አድርገውታል ብለዋል። ባለሙያዋ አክለውም ማዕቀቦች ኢራን የምትፈልጋቸውን ቴክኖሎጂዎችና ግብዓቶች በቀላሉ እንዳታገኝ እንቅፋት በመሆን የገንዘብና የጊዜ ብክነት እንዲደርስበት እንደሚያደርጉ ገልጸዋል። ይህም የሀገሪቱን ወታደራዊ አቅም ለመገንባት የሚደረገውን ጥረት አዝጋሚ ያደርገዋል ሲሉም አክለዋል። ሆኖም ግን ማዕቀብ እንደ አንድ የፖሊሲ መሳሪያ የኢራንን መንግስት እንቅስቃሴዎች ለመገደብ ይረዳል እንጂ መንግስቱን ብቻውን ሊያፈርስ ወይም ሊጥል እንደማይችል ቢትሶፍ አጽንኦት ሰጥተዋል። እንደ ባለሙያው ገለጻ ማዕቀቦች ውጤታማ የሚሆኑት ከሌሎች ዲፕሎማሲያዊና ፖለቲካዊ እርምጃዎች ጋር ተቀናጅተው ሲተጋበሩ ብቻ ነው ብለዋል። ኢራን በአሁኑ ወቅት ከባድ የኢኮኖሚ ማዕቀቦች ተጥለውባት የሚገኙ ሲሆን አሜሪካና ምዕራባውያን ሀገሪቱ የኒውክሌር ጦር መሳሪያ እንዳታበለጽግ ከፍተኛ ጫና እያደረጉባት ይገኛሉ። ክቡራትና ክቡራን ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እስካሁኖቹ ይመስሉ ነበር። በቀጣይ ቪዲዮ በሌላ መረጃ ተመልሰን እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።